ማስረጃ ነው የምፈልገው። ዳትሲት አይ ሃቭ በቃ ዳትሲት። እሺ ግን አንድ ሰው ወደ እኔ በሌለው ለምሳሌ in the morning when you send me voice ሀቢባ in the morning when you send me message እንደማይመቸኝ እኮ ጽፌልሻለሁ። ሞርኒንግ ላይ አይመቸኝም ስራ ነኝ ብዬሻለሁ አይደል እንዴ? እኔን ማክበር ካለብሽ ማክበር አለብሽ። አላየሽም? እየነዳው ነው ብለሽኝ የነበረ ሰዓት ነው እየነዳው የነበረ ሰዓት ብለሽ ሰዓቱን አይመቸኝም ብዬሻለሁ ቀን ላይ ማለት ነው አይደል እንዴ? አዎ። ስለዚህ እኔም ደግሞ አለቆቼ ያሉ ኢቭን አለው ፊት ለፊት እኔ ካሜራም ከፍቼ ላሳይሽ እችላለሁ። አለቆቼ ያሉ ሞርኒንግ 6 ሰዓት ወጣለሁ የሆነ ሰዓት ናፍላግና በፈለግሽ ሰዓት ቅጠሪኝና ሁሉም ኤቪደንስ አለኝ። እኔ ሪከርድም ሆነ ምንም ነገር አለኝ። የሰው ልጅ በመልካምነት በሚረዳበት ሰዓት መልካም ነገር በብር አይደለም እያልኩሽ ያሉት ሳፖርት አድርጌ ከጥሩ ደረጃ መጥፎ ደረጃ እንኳን ሳወጣቸው የነበረው አሉ። አሃ ቬሎቶፍ ግን ግልጽ ነው የምነግርሽ። ምስጋና አይደለም ፈልገው ተረዳሽ? ስለኔ ምንም ያውቁት ነገር የለም። ግን ሳይዳታ አብራና አሳየን ስራ ቦታ የመሆንክ አለቆች አጠገቤቼ ናቸው። ከፈለግሽ ቪዲዮ አብርቻ ሳይቻለው አልከኝ። ይሄ እኮ የነሱ እኮ መብት ነው። ለአለመክፈትም መብት አለኝ እኮ። ይሄን እኮ እዚህ ጋር ልንገርሽ ስራ ላይ ካልኩ ልታከብሪኝ ይገባል። አትሊስት ካልተመቸኝስ ስራ ላይ ሆኜ ካልተመቸኝ አንድ ሰው ፐርሰናሊቲ ገልጬ ላሳይሽ ግን አልችልም። ላሳይሽ ለምን ትላለህ? ካልተመቸክ የማታደርገው ነገር ከፈቀዱልኝ አይወልሽ ይቅርታ አድርጊልኝ። ከፈቀዱልኝ ላሳይሽ እችላለሁ። ካልፈቀዱልኝ ግን አልፈቀዱልኝም። የምሰራበት ቦታ ከባድ ነው፣ ካሜራ ያለበት ነው። ተረዳሽ? ስልኬን ራሱ ወርጄ ነው አሁን እያወራሁሽ ያለሁት። ስለዚህ ነገ ሌላ ቀን ነው። ምን ችግር አለ? ነገ እኮ ማለት ኦልሞስት ዋን ዴይ ማለት ነው አይደል? እንከባበርና ሰው ባለበት የነሱን ቃላቶች ሰምተሻል። እኔ ደግሞ የራሴን ደግሞ አይ ሃቭ ኤቪደንስ የላኩልሽን ዋትስአፕ ላይ ልኬልሻለሁ። ደረሰኝን የላክልኝ እኛ ምናወራ በቃ እኔ ይኸውልሽ እዚህ ጋር ፎርዋርድ ሰው የሚያቀኝ ሰው ፎርዋርድ ሲያደርግልኝ ለምሳሌ የሚያቀኝ ሰው ፎርዋርድ ሲያደርግልኝ ገንዘብ አረዳኋቸውም የረዳኋቸው ሰዎች እንደዚህ ፎርዋርድ ተረዳሽኛ መደማመር ከቻልሽ ደብል ሊሆንብሽ የሚችለው አትሊስት 3 ወይ 2 ነው። ፎከስ አባውት ዘ ማኒ ዊ አር ቶኪንግ አባውት ሌላም ኤቪደንስ አለኝ። ሀቢባ እንደ ህጉ መሰረት አንቺ መድኃኒት ጠጥታ ነበር ራሷ ልታጠፋው ፊት ለፊት ካለች ምን ፕሩፍ አላት? እስኪ አላት ሆስፒታል ወረቀት አላት እንደዚህ ሆኖ ምናምን ማውጣት እችላለሁ። አትካጂ ሆስፒታል አምጪና ማርቆስ ነው እንደዚህ ያደረገኝ የሚል ነገር ካለ ኦኬ ይሄ ነው ኤቪደንስ። ለማንኛውም እኔ አንድ ነገር ላስረዳሽ። ነገ ሌላ ቀን ነው በቃ ነገ ማድረግ እንችላለን። ችግር የለም። ነገ አትመጣም። እኔ በእርግጠኝነት እነግርሃለሁ ስለማትመጣ እኔ ይኸውልሽ አንቺ ብለሽኝ ሳይሆን ራሴ ለራሴ ለሪስፔክት ይኸውልሽ ለሪስፔክት አታውራ አታውቀውም ማለት ኤቪደንስ አለኝ። ያንቺ ሞቲሲ ማውጣት የምችለው ኦልሞስት 3 አመት በላይ ነው አይደል? ስለዚህ ደግሞ ያንቺ ደግሞ ሁሉንም ማውጣትሽ አታውቅም። አያሳስብካለሁ በቃ ካለሽ ታገሽኛታ። ያንተም ደግሞ ፋይሎች ወላ እየመጣለሁ እመጣለሁ ጓደኛ እዮብ ይመጣል። ስላንተ የሚያውቅ እዮብ ይመጣል። ሴቶቹ ደግሞ ስሙኝ እናንተ ሴቶቹ ማለት ነው የምታመጡት ያኛውን ልጅ ቆንጆውን ልጅ ፎቶውን የሚጠቀምበትን ልጅ ጓደኛው ይመጣል። ማንንም ከበደል ብታይ ምን ሆነ ከበደል ነገር ሀቢባይ በተማረ ሰው ነገር እናንተ ሚውት አድርጎ እኩል እያወራችሁ እንዴት እንደማመጥ ጋይስ ሚውት አድርጎ። እሺ ምን አልክ? ለማንኛውም ይኸውልሽ ነገ እኔ ምንም ነገር ማንኛውም ኤቪደንስ ከቴክስት ከቮይስ ከቪዲዮ ሪከርድ የፈለግሽው ነገር ሪሲትም ኤክስትራም ከፈለግሽ ቅድም እኔን አሁን ስትናገሪ ሰምቻለሁ። ሰው ፎርዋርድ አድርጎኝ ይኸውልሽ እሺ አይደለም እሺ the whole things ደግሞ ምን አለ መሰለሽ ሰው በሌለበት እኔ ሞርኒንግ ላይ ስትልኪልኝ እንደማይመቸኝ ነገርሽ ነበር። አክብሬ አልመጣም ዛሬ እንደማልመጣ ነግሬሻለሁ። ስለዚህ ነገ ነው ብዬ ነው የማስበው። ስራ እውነት ስራ ከሆንክ ምን ታረጋለህ? ሀቢባ እኔ ካመንሽኝ መኝኝ በቃ እኔ ነገ እንጨርስ። እኔ ግን አንዴ መናገር የምፈልገው ነገር አለ። ቻንስ እንስጠው። ነገ ካልመጣ ኦሬዲ አይደለም ሀቡ እሱን አይደለም እኔ መናገር የምፈልገው ነገር አለ። ሀቢባ ኮን ተጠቅመህ የመሰለሽ ደስ ያለሽን አድርጊ። ግን እኔ አያብሩ ደስ ያለሽን አትሽ የመሰለሽን ደስ ያለሽ በቃ። ስለዚህ እኔ ነገ ብዬሻለሁ። እኔም በፍሪደም ዘና ብዬ የማወራበት ገባሻ ሰዓትና መረጃዎችን ይዤ እመጣለሁ። ነገ ስንት ሰዓት ተስማማ? ነገ በዚህ ሰዓት ከፈለሽ በዚህ ሰዓት። እሺ ትክክለኛ ስምክ ማን ነው? እኔ ትክክለኛ ስሜ ማርቆስ። እሺ ቢኒያም ጌታቸው። ቢኒያም ጌታቸው ምን አልሽ? ቢኒያም ጌታቸው ለመሆንክ እሷ ፕሩፍ እኔ የሚባል ሰው አላውቅም። አብሽሪ እኔ ሰው ይዤ እመጣለሁ።
ጓደኛው አብሮት ነው የነበረው። አትጩ አንዴ ሚውት አድርጊው። እስካሁን ድረስ በጣም ጮሃላ። ነገ ብለሃል። ነገ ማንኛውም መልካም ጊዜ ቻው። ምንም ችግር የለውም። ቁጭ በል እኔ ስድብና እንትኑ እንዳለ ቮይስሽ እኮ አለኝ እኮ። ስለዚህ አታስብ፣ ችግር የለውም። እኔ ሴሌብሬት ስለዚህ ነገ እንገናኝ። መልካም ውሽ የሴቶችን ህይወት አታበላሽም። እኔ እያለሁ አለሁልክ፣ ሁሌም እከተልሃለሁ። ምንድነው አራሩጠሽ ወጣሽው እኮ ሀቢባን? ሌባ ከተያዘ ሌባ ነው አይደለም። ማስረጃ አለኝ አላለም? ይኸውልህ የምን ማስረጃ ነው? ምን ማስረጃ? ሴቶች ላይ የሚደረገው በህዝብ ፊት ጠይቄዋለሁ። አዎ ፎቶ የለጠፈች ቪዲዮ ስሪ፣ ችግር የለብኝም፣ ደስ ይለኛል ብሏል። ስለዚህ የኦሳማንም የማርቆስንም ፎቶ አድርጌ ቪዲዮ ሰራለሁ። ለእህቶቼ ድምፅ ሆናለሁ። ዝም አልልም ከዚህ በላይ በቃ። በእነዚህ ሴቶች ይብቃ፣ በ83 ሴቶች ይብቃ ከዚህ በኋላ ካላስ። አቡ እዚህ ጋር ኤልሻዳይ የምትባል ልጅ ቢኒያም ገዛኸኝ ይባላል፣ ስልክ ቁጥሩ ነው፣ የበፊት ሚስቱ እርጉዝ ናት ብላ ኮመንት በጣም በተደጋጋሚ የጻፈች ነው። ኤልሻዳይ የምትባል የበፊት ሚስቱ እርጉዝ ናት? አዎ ይሄ በጣም በተደጋጋሚ ኤልሻዳይ የምትባል ልጅ ሚስቱ የት ናት? እስቲ ሳቢያት፣ ሪም ኤልሻዳይን ሳቢያት። ኤልሻዳይ እስቲ ሜንሽን አድርጊኝ እስቲ ሞዴሬተሮች እባካችሁ ኤልሻዳይን ሳቧት። ኧረ ሚስት አለው፣ ኧረ ሚስት ያለው አይመስለኝ። ሚስት እያለው እንዴት እንደዚህ ይሆናል? ኧረ ተው ማለቴ ከሚስቱ ጋር አንድ ቤት እየኖረ ይሄን ሁሉ ሌሊቱን ሙሉ ከሴት ጋር ሊያወራ አይችልም። የማይመስል ነገር አታውሩ። ሌላ ሰው ነው ይሆናል። ማሬ ሌሊቱን ሙሉ ከሴቶች ጋር እያወራ እንዴት ሚስት ይኖራል? ሚስቱ ሞታለች እንዴ? ሌሊቱን ሙሉ ከሴቶች ጋር እያወራ ባሏ ሚስት የለውም። ሚስት ቤት ውስጥ የለውም። ሌላ ቦታ ካለው አይደል ነው። ለጊዜው ቋሚ ሚስቱ አበበች ነበረች ለ2 ዓመት ያህል። አረ እኔ ቋሚ አይደለሁም። እሱ ቤትም አለች፣ ሌሎችም ይኖራሉ። እኔ ቋሚ አይደለሁም። አንቺ ነሽ ገንዘብ የፈሰሰብሽ፣ ሌሎቹ ገንዘብ አልወጣባቸውም። ማሬ አረ ሀውጌ በፈጠረሽ እኔ ስሜን አጥሪልኝ። እኔ ገንዘብ አልፈሰሰብኝም። ሲጀመር ራሱ ይላከልኝ። ያሰላል ቁጣይ እንዴ እኮ እኔ ኖ ሀውጌ እዚህ ጋር ማለት ነው ሰው እንዲረዳኝ የምፈልገው እኔ እሱን ገንዘብ ለመብላት ፈልጌ ሳይሆን እሱ ራሱ ነው በመጀመሪያ ደረጃ እሱ ገንዘቡ ሊልክልኝ የፈለገው ሳስበውን የሴትዮን አድራሻ ለማግኘት ነው። መጀመሪያ የእሷ አይዲ ለመያዝ ፈልጉ ነው። አሁን አይዲዋን ምናምን ይዟል እሱ። ገባሽ? ሴትዮሽ አይዲ አለው። የኔ የጨነቀኝ ይሄ የሴትዮ አይዲ አለው። አይዲዋን ተቀብሎኝ ነው የመጀመሪያውን ብር ያስገባው። ኦኬ ከዛ የመጀመሪያውን ብር ስላስገባ የኢቃማው ብር እንደጎደለኝ ስለሚያውቅ ያታለለ በጣም ጠብር ግፍ ብሎ መልአክ መስሎ ይቀርብና ሴቶች ቁሳቁስ እንደሚወዱ ስለሚያውቅ 24,000 ዩሮ ይከፈለኛል። ሶፍትዌር ኢንጂነሪንግ ገለመሌ ነኝ። 10 ቀን አሜሪካ 20 ቀን ጀርመን ነው የምኖረው። የምለብሰው ብራንድ ነው፣ የምቀባው ሽቶ በጣም ውድ ነው፣ እንዲህ ነው የምበላው፣ ይሄን ነው እንዲህ ነው እያለ ውሻ አለኝ እያለ ውሻ ፎቶ እየላከ ሴቶች ደግሞ ኧረ ሴቶች ተው እንዲህ ቁሳቁሳቱ ተደርገው ኧረ ተው ምን አገባኝ በይ። አንድ ወንድ መጥቶ ሲጠብርብሽ እኔ ምን አገባኝ? እኔ እናንተ ያገናኘን ገንዘብ ነው። ሂድ ከዚህ በይ። ስለ ሀብት የሚያወራልሽ ወንድ እንዲያለኝ የሚልሽን ወንድ ብሎክ አርጊ። ብሎክ ጉቺ ለተማሪ በኔክስት አስተላልፊልኝ ብላለች ቅድም። ሀቡ ያንቺን ቤት ታሪክ እየሰማሁ እኔ ነኝ የምገርበው ብላሻለች። ግረባውን ጉቺ ግረባውን ለእኔ ታይልኝ ብላለች። ገርቢ የለውም ማለት ሰላምዬ እኮ ሰላምዬ የሚያወራ ወንድ የለው